ከሆነ በኋላ መጸጸት፣ ማልቀስ፣ ማንባት አላወቅኩም ነበር ባለማወቅ እንደዚህ ሆንኩኝ ማለት ምንም ነገር አያደርግም። 10 ዓመት ምናምን የሰራሽውን ብርሽን ተመልሶ አይመጣም። ያ ነገር ተከስክሶ ሄዶ አልፏል ማለት ነው። ይሄ ሁሉ መሆን ስለሌለበት ነው ዛሬ ይሄንን ነገር ልነግራችሁ የመጣሁት። ሁላችሁም የትኛውም ሀገር ላይ ምሪት ቦታና መሬት ለምትገዙ ሰዎች ማወቅ ያለባችሁ በጣም ወሳኝና ወሳኝ ነገር ልነግራችሁ መጥቻለሁኝ። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ ለሚመለከታቸው ለእህት ወንድሞቻችን አድርሱላለሁኝ። ሰላም ሰላም፣ እንዴት ናችሁ ሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት በየትኛውም ዓለም ላይ የምሪት ቦታና ቤት ለምትገዙ እህቶቼ ማወቅ ያለባችሁ በጣም ወሳኝ ነገር። አንዳንድ ጊዜ ባለማወቅ ብዙ ነገር እናበላሻለን። ሳናውቅ ብዙ አበላሽተናል፣ ብዙ ከስረናል። ከማልቀስ ከማንባት ውጭ ግን የለወጥነው ነገር የለም። ጸጸት ብቻ። ጸጸት ደግሞ ምንም ነገር አይቀይርም። ጸጸት በቤታችሁ ያልገባባችሁ አይግባባችሁ። ጸጸት በጣም ነው የሚያስጠላው። ላትቀይሩን ነገር ሁል ጊዜ እንደ አዲስ እያስታወሳችሁ ታለቅሳላችሁ። ብዙ ነገር ስሜቱ ህመሙ በጣም ከባድ ስለሆነ በቤታችሁ አይግባ እና ዛሬ ይዤላችሁ የመጣሁት አገራችን ላይ በአሁን ሰዓት እንግዲህ በጣም ብዙ አጭበርባሪዎች፣ ሌቦች በስተዋልና መሬት ቦታ ስትገዙ መሬት ቦታ መሆን አለመሆኑን እንዴት ነው የሚረጋገጠው? እንዴት ነው የምታውቁት? የሚለውን ነገር አንዳንድ ሰዎች ከገበሬ በብዛት ከገዙ በኋላ የምሪት ቦታ ነው እያሉ ግማሽ በግማሽ እየቸረቸሩ በችርቻሮ መልኩ ይሸጣሉ። 150 ካሬ እያረጉ እንደዚሁም ደግሞ 200 ካሬ እያረጉ የሚቸረችሩ ሰዎች አሉና እነዚያ ሰዎች አሁን ቦታውን ሲሸጡት ማለት ነው ቦታውን ሲሸጡት የቱ ጋር መንገድ ይንካው፣ የቱ ጋር ምን ይሁን፣ የቱ ጋር አያውቁትም። የምሪት ቦታ ነው ይሏችኋል፣ ካርታ ሊወጣለት ነው ይሏችኋል፣ ብዙ ነገር ይሏችኋል፣ ግን አያውቁትም። በጣም በሚያሳዝን ሁኔታ አንዲት እህታችን የምሬት ቦታ ነው ብለዋት ገዝታ በአሁን ሰዓት እንግዲህ 10 ምናምን ዓመት ፈጅቶባት ቦታውን ገዝታ ቤት ሰርታ ምን ብላ ቦታው የምሬት ሳይሆን ተገኝቷል ማለት ነው። ከዚህ ነገር እንድድኑ ነው ዛሬ ይዤላችሁ የመጣሁት። የምሬት ቦታ መሆን አለመሆኑን እንዴት ነው የምናረጋግጠው ማለታችሁ አይቀርም። እንግዲህ እህቶቼ ከፍተኛ ጥንቃቄ አድርጉ። ከሆነ በኋላ መጸጸትና ማልቀስ ማንባት ምንም ነገር አይቀይርም። ምንም ነገር በቃ አላወቅኩም ነበር እኮ እንደዚህ ነበር፣ እገሌ እኮ ማምነው ሰው ነበር፣ እገሌ እኮ የራሴ ሰው ነበር። የራስሽ ሰው ቢሆን አንቺ ልትወጁ ትችያለሽ። ያ ሰው ጠላትሽ ሊሆን ይችላል፣ አይታወቅም። የሰው ሆዱና የወፍ ወንዱ አይታወቅም። እኔ እንደዚህ ብዬ በዘመድና በምናምን መካከል የሆነ ነገር ጥርጣሬ መፍጠር አልፈልግም። ነገር ግን የምሬት ቦታ ነው ብለው ሲሸጡላችሁ አንዳንድ ሰዎች በጣም የሚሳሳቱት ነገር አለ። ካለፈ በኋላ ነው ሁሉም ነገር ትዝ የሚላችሁ። ትዝ ሲላችሁ ወይኔ እንደዚህ ተብዬ ነበር እኮ ትላላችሁ። ለምን እውቀቱ ሳይኖረን ሲቀር ነገሮችን ታበለሻሽን በኋላ ወደ ኋላ ስንመለስ ብዙ ምልክት ሰጥተውን ነበር። እነዚያ የዋሹን ሰዎች፣ ያጭበረበሩን ሰዎች ብዙ ምልክት ሰጥተውን ነበር፣ ግን አልነቃንም ነበር በወቅቱ ብለን ከማልቀሶች ምንም አላደረግንም። ሌሎቻችሁ እንዴት ነው ቆም መክራችሁ ነገር ምንድን ነው? የምሬት ቦታ ነው ብለው የምሬት ቦታ ያልሆነን ቦታ ሲሸጡላችሁ አንደኛ ነገር መንገድ ይነካዋል፣ ይሄ ከአስፋልት ዳር ነው፣ ይሄ ዳርቻ ነው፣ ይሄ ምናምን ነው ይላሉ። አያውቁትም። የምሬት ቦታ ደግሞ ስትገዙ ማለት ነው ትክክለኛ መንግስት የመራው ቦታ ከሆነ አስፋልት ዳር የሚሆን ውስጥ ለውስጥ የሚሆን መንገዱ እቶ ያለቀለት ነው። እናንተ መንገድ አይነካችሁም። አስፋልቱ ዳር ራሱ ቢሆን ራሱ እናንተ የተመራችሁት ማለት ነው እናንተን አይነካችሁም። ምክንያቱም የምሬት ቦታ የሚሰጠው መንገዱ ታይቶ ነው። መንገዱ ታይቶ ከተረጋገጠ በኋላ መንገድ እንደማይነካችሁ ሁሉ ነገር ከተለየ በኋላ ነው ምሪት የሚሰጣችሁ ማለት ነው። እና የምሪት ቦታ ከሆነ በጭራሽም ነው መንገድ የማያሰጋችሁ፣ ሁሉ ነገር ያለቀለት ነው። ውስጥ ለውስጥ ብትሉ ምን ብትሉ እናንተን የሚያስጨንቅና የሚያሰጋ አይደለም። አንድ ሰው ሻጭ ሆኖ ወደ እናንተ ሲመጣ አስፋልት ዳር ነው መንገድ ሊያነሳሽ ይችላል፣ እንደዚህ ነው ምሪት ነው ካለሽ ምሪት አይደለም። ሰውየው አጭበርባሪና ሌባ ነው። አብዛኞቹ ሰዎች እንደዚህ በጅምላ በርካሽ ከገዙ በኋላ ለሌላ ለማያቅ ለኔ ብጤ ደግሞ ምሪት ቦታ ነው እያሉ የሚሸጡ ብዙ ሰዎች አሉ። እንድትጠነቀቁ ነው የምፈልገው ማለት ነው። ከሆነ በኋላ ብታለቅሱ ብታነቡ ማንም ስለማንም ግድ አይሰጠውም። ሀገራችን ላይ የሆነ ያለውን ነገር እያያችሁ ነው አይደለም? እንኳን ማልቀስ፣ እንኳን ማንባት፣ እንኳን ገንዘብ መበላት የሰው ነፍስ በጣም ርካሽ ነው እና በሰው ሀገር ደግሞ ለረጅም ዓመት ስትንከራተቱ ኖራችሁ
ባንድ በማይረባ ሌባ ሰው መጭበርበር በጣም ነው የሚያሳዝነው። ገባችሁ? አለማወቅ እናንተ ያ ሰው አዋቂ ነው ብላችሁ በዚያ ሰው ላይ ሁሉን ነገር ጥላችሁ በስተመጨረሻ ነገሩ ሲገለጥ ግን እንደዚህ ሲሆን በጣም ነው የሚያሳዝነው። ገባችሁ? እንድትጠነቀቁ ነው የምፈልገው። የምሪት ቦታ ከሆነ ትክክለኛ የምሪቱን ዶክመንት እናንተ እንኳን በሰው ሀገር ብትሆኑ የተመራበትን ዶክመንት ፎቶ አስነስታችሁ ወደ ራሳችሁ ሳትልኩ በማንም ሰው እንዳትጭበረበሩ ማለት ነው። ይህንን እምላችሁ ለምንድን ነው? አሁን አብዛኞቻችን ቤተሰቦቻችን ክፍለ ሀገር ላይ ናቸውና እዚያው አካባቢ ነው። ሰው በመተማመን ነው። ገባችሁ? ሁሉንም ነገር የምታውቁት ነው እዚያ አካባቢ ያለውን ነገር። ወደ ከተማ መጣ ስትሉ ዘመዶቻችን አብዛኞቻችን አያውቁንም። ስለኛ ምንም ነገር ግድ አይሰጣቸውም። ስለዚህ ብርና ብራቸው ነው የሚጨንቃቸው። እና ከክፍለ ሀገር ያሉ ቤተሰቦቻችን ደግሞ እነዚያን ሰዎች ያምናሉ፣ በመተማመን ያምናሉ። እዚያ ያለውን የማህበረሰቡን ሰው ግንኙነት የምታውቁት ነገር ነው። እና አንቺ ከሆንሽማ ችግር የለውም በቃ በአንቺ ከመጣ ምንም ማለት አይደለም፣ የአንቺ ከሆነ ምንም ማለት አይደለም የሚባል ነገር አለ። የገጠር ሰው በጣም ደግና የዋ ስለሆነ በቃ ይሁን በቃ አይነት ነገር በቃ እንደዚያ ትረዱኛላችሁ፣ መቼም አብዛኞቻችሁ ትረዱኛላችሁ። እና እዚያ ከተማ ላይ ያሉ ሰዎች ደግሞ በጣም እውነት ግልጽ አድርጌ መናገር እችላለሁኝ፣ ገንዘባቸውና ገንዘባቸው ነው የሚገዳቸው። ሲጀመር ብዙ ነገር እያየን እየሰማን ያለን አሁን ላይ። ይህን ነገር ስለነገርኳችሁ ሁል ጊዜም ቢሆን ኩራት ነው የሚሰማኝ፣ ያወቅኩትን ነገር ስለነገርኳችሁ። በማንም ሰው እንዳትጭበረበሩ። መጭበርበር በተለይ በቦታ የሚመጣ መዘዝ ማለቂያ የለውም እና ጥንቃቄ እንድታደርጉ ነው። እውቀት የለኝም ምናምን ማንንም ከመወከላችሁ በፊት ምንም እውቀት እንኳን ከሌላችሁ ጠበቃ አቁሙ። በአሁን ሰዓት ጠበቃ በወር የሚከፈለው 10,000 ብቻ ነው። 10,000 ብቻ ጉዳያችሁን እየተከታተለ እያስጨረሰላችሁ ከምንም ውስጥ የሌለበት ገለልተኛ ሆኖ የእናንተን ጉዳይ የሚከታተል ነገር ነው። 10,000 ደግሞ ለምናምን የምናጠፋት ነገር ናት፣ ቀላል ነች። የማንም አላገጫት የምትሆኑ አላግጦባችሁ እንኳን አይቀርም። ምን ታመጣላችሁ? ወይ ብር ሊኖረው ይችላል እኮ መመለስ እኝኝኝ እያለ ከሚያላግጥና ከሚጨመላለቅባችሁ ሰው ራሳችሁን አስከብሩ ነው የምነግራችሁ ነገር ማለት ነው። ይሄ ለእናንተ በጣም ወሳኝ ነገር ነው ብዬ አስባለሁኝ። ከዚህ በላይ ምንም ነገር እላችሁ አልችልም። ምሪት ዳርም ግዙ መሀልም ግዙ የተረጋገጠ ነው። መንገድ ምናምን የማይነካችሁ ነገር ላይ ነው ሁሉ ነገር ታይቶ ነው የሚመራው። መንገድ ይነካችኋል፣ እዚህ ጋር መሀል ላይ ይሻላል፣ ይሄ ከዳር ነው ምናምን ካሉ ይሄ የነጋዴ ስራ ነው። ነጋዴዎች ናቸው እንደዚህ የሚሉት። እነሱ ከገበሬ በርካሽ ይገዛሉ፣ እንደዚህ እየቸረቸሩ ይሸጣሉ ማለት ነው። የሚሸጡት ደግሞ ለማን ነው? ለእኛ ነው። እኛ ደግሞ እውቀት የለንም። ከልጅነታችን በ17 እና በ18 ዓመታችን ነው አብዛኞቻችን የሰደድ ነው። እንኳን ስለ ቦታ አይደለም ስለምንም ነገር እውቀት የለንም። ገባችሁ? መሬት ስለተባለ ነገር ብቻ ነው የምናውቀው እንጂ እውቀት የለንም። ሰርተን ገንዘባችንን እንሰጣለን፣ ስለሌላው ነገር አናውቅም። እና ጥንቃቄ እንድታደርጉ ነው። ካለፈ በኋላ ብትንጨረጨሩ ምን ብትሉ ያለፈውን እድሜያችሁን መመለስ ስለማይቻል አንደኛ ነገር እውቀት የለኝም ወይንም ደግሞ በትክክለኛ ኃላፊነቱን ይወስዳል የምትሉ ሰው ከሌለ እንዳትገዙ። ትክክለኛ ኃላፊነቱን ይወስዳል እያንዳንዱን ዶክሜንት እየተከታተለ ያቀብለኛል የምትሉ ሰው ከሌለ ይቀርባችሁ። በተለይ በቦታ ቢመጣ መዘዝ ማለቂያ የለውም። በጣም ብዙዎች እያለቀሱ ነው ያሉት አሁን ላይ። አጭበርባሪ እንትና ዘመዴ ነው እንትና ነው። እኔ በዘመዶቻችሁ ምናምን እንደዚህ ሸክዋ ማቅረብ አልፈልግም። ብዙ ሰው እኮ በማን እንዴት እንደተከዱ እናውቃለን። እኔ ይህን ነገር የምላችሁ ነገር ለምንድን ነው አንድ ሰውና ሁለት ሰው ይሄን ነገር ሰምቶ ቢጠነቀቅና ትምህርት ቢወስድ ብዬ ነው። ምሪት ከሆነ አስፋልት ዳርም ግዢ፣ መንገድ አይነካሽም። በቃ የተረጋገጠ ነገር ሆኖ ነው መንግስት የሚመራሽ። መሀልም ገዛሽ ዳር ላይ ለውጥ የለውም። አንዳንድ ንግግሮች በተለይ ካለፉ በኋላ ትዝ ሲሉን ያንገበግቡናል። እንደዚህ እኮ የሚል በንግግሮች መካከል መቼም ውሸት ከሆነ የሆነ ስህተት አለ፣ አዳልጦት ይወድቃል። ገባችሁ? እና እንድትጠነቀቁ ነው የምፈልገው። ፕሊስ ተጠንቀቁ። ምሪት ነገር ከሆነ የሚያሰጋግችው ነገር የለም። ምሪት ያልሆነ ነገር ግን በርካታ ሰዎች ከገበሬ እንደዚህ እየገዙ እየሸጡ ስለሆነ ተጠንቀቁ። በውድ ዋጋ ገዝታችሁ መሬት ነው ብላችሁ እንደዚህ ከስርስር ስትሉ ያሳዝናልና ጥንቃቄ እንድታደርጉ ነው። ይሄን ቪዲዮ ግን ላይክ፣ ሼር እያደረጋችሁ ለሁሉም አድርሱልኝ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።